እኔኮ ስለሱ የሚያወራ ከሆነ ግለሰቡ እዛ ደግሞ የተፈለገው እያንዳንዱ የኦላን እንዲያወራ የፋኖን እንዲያወራ ምናምን ፈልገ እዚህ ደግሞ የሚቃወመው ፈልገ ካመጣ there is something ነው ማለት እንዳይለመድ ነው እንዳይለመድ መልእክት መጀመሪያው ነገሮች በስተት ጀማሪም አሁን ቲክቶክ ላይ መጪዎችም ስለሆኑ ሜቢ ብዙ ነገር አዲስ ስትሆን ብዙ ነገር ሊምታታ ይችላል በሚል እንለፈው ሁለት ሶስቴ ሲደጋግሙት ነው ምናልባት ያው አካሄዳችንን ትንሽ ለወጥና ቀየር የምናደርገው ለማለት ነው። በትክክል አመሰግናለሁ። ኤድመንድ መልካም ጊዜ። እሺ ቴንክ ዩ ወንድማችንም የገባው ይመስለኛል። አውረድከኝ እንዴ? ይኸውልህ ኤዶ የህወሓት ደጋፊ ተቃዋሚ ቢጋበዝ ችግር አሁን የህወሓት የሚቃወም ሰው ተጋበዘ ተጋሩ ወክሎ ህወሓትን የሚደግፍም መጋበዝ ነበረበት፣ መብትህ ነው። ኖ እዚህ ጋር ያዝልኝ። ፋኖን የሚቃወምና የሚደግፍ ነው የምታስገባው? መብቱ ነው። ዲስከሽን ፎረም ነው። ቆይ ስብሰባውን ነው ማወራ። እኔ አሁን ጀዋር ችግር እንዳይፈጠር የምፈልገው ለዛ ነው። ምን ጀዋር ከኛ ጋር ባይጠማመድ ጥሩ ነው። እንደ ወንድም እየነገርኩት ለምሳሌ ኦላን የሚቃወምና የሚደግፍ ነው የምታስገባው። እንደሱ ከሆነ ችግር የለብኝም፣ አስገባ። ስብሰባውን ስትጠራ ኦላን የሚደግፍና ኦላን የሚቃወም ብለህ ካስገባ እሺ እስማማለሁ። ፋኖን የሚደግፍና ፋኖን የሚቃወም እስማማለሁ። ህወሓትን የሚደግፍና ህወሓትን የሚቃወም እደግፋለሁ። ሌላውን የሚደግፍ ህወሓትን የሚቃወም ካረክ ግን የሆነ የፖለቲካ አጀንዳ አለ፣ አይጠቅምም። አንዳንዶቻችን በትምህርትም ብቻም ሳይሆን መሀል ከተማ ተወልዶ ያደግነን አራድነት እያንጠባጠበን ያደግነን አይጠቅምም ነው ማለት። በኋላ የሶሻል ሚዲያው ሰጣ ገባ እርስ በርስ ላይ እንዳያተወኩር ዋናው ስርዓቱ ሆኖ ሳለ እያልኩኝ ነው ያለው። ገባኝ ሄዶ አሁን የፕሮግራሙ መንፈስ ስርዓቱን መቀጥቀጥ ላይ ነው የታየኝ። መብታቸው ነው ሲቀጠቅጡ። ህወሓትም ከብልጽግና ጋር አንድ መስመር ላይ የለም። ህወሓትን ወክሎ ብልጽግናን የሚቀጠቅጥ መኖር ነበረበት ነው የምትለው። መብትህ ነው። ምናልባት ይሄ ጅምር ነው። በቀጣይ ደግሞ ከህወሓቱን መጋበዝ አንተ ጠይቀ ከልክለው ከሆነ ስህተት ነው። ቴዲ አፍሮ ማነው? ቴዲ አዋሳ የብልጽግና ደጋፊ የህወሓት ደጋፊ ብሎ ሲጠይቅ ነበረ። ሲጀምር የቴዲ አዋሳ ቤትም አይደለም የጀዋር ቤት ነው። ሞዴሬተር ሆኖ ሲያወይ ነበር። ቴዲ አዋሳ ያው ከኔ ጋራ ቢፍ አለው ያውቃል። ቴዲ አዋሳ እምልህ ጥሩ ነው። የአዋሳ ልጆች በጣም ነው የምወዳቸው። ግን ያው እምልህ እኛ ደግሞ መሀል ከተማ ነን፣ አዲስ አበባ ነን። አራዳ ሊጫወት ሲል ከዚህ በፊት ቴዲ አዋሳን ያው እምልህ ተውረፍ ነው ያልኩት። ተውረፍ ስላልኩት በዛ ቅራለው፣ ከዛ ኮረፈ። አሁን እኔ ከጀዋር ጋር ነው ማወራው እንጂ ቴዲ አዋሳ እምልህ በአስተሳሰብም በምንም ብዙ የምንገናኝም አይደለም። ገና ያው ጀማሪ ጋዜጠኛ ልሁን የሚል ልጅ ነው። አምቢሽኑ ጥሩ ነው። እኔ አሁን ከጀዋር ጋር ነው ስብሰባውን የጠራው ጀዋር ነው፣ ሰዎቹን የጠራው ጀዋር ነው፣ ፕሮግራሙ የሚያካሄደው ጀዋር ነው። ማወራው ከጀዋር ቴዲ ቤት አይደለም ማወራው። ቴዲ ቤት ቢሆን እኔ አልሄድም። ከጀዋር ጋር ነው ማወራው። ግን ወላ አንዳንድ ቁጥር አሳይቻለሁ፣ አስገቡኝ ብያለሁ፣ አላስገቡኝም እንዳላየ ነው የሆኑት። እርግጠኛ ነኝ እዛም ያለው ሰው ከኔ በላይ የሆነ ፎሎወር ያለው ስለነበር አይደለም። እና ለማንኛውም የተሰራች አካሄዷ ስላለች ህወሓትን የሚደግፍ አንድም ሰው እኮ ሚዲያ ላይ አለ ማለት ይከብዳል። ብዙዎቹን ተጋሮች ትግራይን ጥለው እየወጡ ነው ያሉት። የህወሓት ተቃዋሚዎች ለኔታው አይወለ አሁን ፌደራል በሱ ከመጣ አንተ ከኔ በላይ መረጃ የለም። ታወራለህ። አይ ችግር የለብኝም፣ ግን ስለማታውቀው እንዳታወራ ዘባረቅ ብዬ ትግራይ ስላለው ከኔ በላይ መረጃ የለህም ብዬ
መመለስ ከሚሆን ይልቅ ሰዓት ስጠኝና ሀሳቤን ሰብሰብ ባድርጌ ገባኝ። አይ ጎሄድ ግን ትግራይ በተመለከተ ከኔ በላይ መረጃ የለህም ብዬ ነው እንጂ ኦኬ ጎሄድ እሺ አውራ ቀጥል እሺ ያ የፖለቲካ ሩም እስከሆነ ድረስ የግድ መግባባት አይጠበቅብንም። የተለየ ሀሳብም እንደ ርግማን ማየት የለብንም። በልዩነት ማለፍም ይቻላል። ብዙ ጊዜ አያና የሚያደርገው በልዩነት እንለፍ ነው የሚለው። ስለዚህ ትግራይ ላይ ስላለው ፖለቲካ ስለ ጽምዶ መክሸፍ ከሽፏል አልከሸፈም። አሁን የትግራይ ህወሓትን ደግፈው ፕሮፓጋንዳ የሚሰሩት እነማን ናቸው? አሁን ለምሳሌ ወይ ስታሊን ቢሆን ነው። ስታሊንም ማራማዊትም አንዳንዴ ይዘባርቃሉ። ህወሓትን ወክሎ ህወሓት ትክክል ነው ብሎ አድቮኬት የሚያደርግለት ማን ነው? አሁን ለትግራይ ህዝብ የህወሓት ተወካይም ሆነ የህወሓት አባል ያልሆነም ለትግራይ ህዝብ አድቮኬት ማድረግ መብቱ ነው። ይሄ መቃወም አትችልም። የህወሓት ደጋፊ አይደለምና ስለ ትግራይ ሊያወራ አይገባም ማለት አትችልም። ስለዚህ እኔ የአንተን ንግግር መንፈስ የተረዳሁት የፖለቲካ ነጋዴ የትግራይ ህዝብ የማይወክል አይባልም። ለትግራይ ህዝብ ጦርነት እንዳይንቀሰቀስ ጥሩ አድቮኬት እያደረገ ያለ ጎበዝ ሰው ነው። ለኔ ያሉላ ተመችቶኛል። በሌላ ጊዜ ግን ህወሓትን ደግፎ ለህወሓት ፖለቲካ ነጥብ ማስመዝገብ የሚፈልግ ሰው መግባት አለበት ካልክ መብት ነው እንጂ ከዛ ውጪ ይሄ ጅምር ነው። እኔ ብዙ ጊዜ የምመኘው አንተም አንዳንዴ እየሞከርክ ትተዋለህ። የኢትዮጵያ ፖለቲካ ቡራንቡሬ እንደመሆኑ መጠን የሁሉም ፖለቲካ ፓርቲዎች የብሔር ተወካዮች አይግባቡም፣ ግን እስቲ ይወያዩት። አንድ ጠረጴዛ ላይ ይቅረቡ። ኢትዮጵያ ውስጥ እኮ አንድ ጠረጴዛ ላይ አይቀርቸው ኢጎ አላቸው። አንድ ጠረጴዛ ላይ ይቀርቡ። ይሄ ፎር ድ ፈርስት ታይም እንደ ጅማሬ ነው። ስለዚህ እኔ አሉላ ጥሩ ሰው ነው። ጥሩ ለትግራይ ህዝብ አድቮኬት እያደረገን ያለው የትግራይን ህዝብ አይወክልም ማለት ግን ለእኔ ስህተት ነው። ይህንን ካልኩ ስለ ቴዎድሮስ ስለሚባለው ይበቃል። አንድ ነገር አውቃለሁ። ቴዲ ሐዋሳ የሚባል በትግራይ ህዝብ ጥላቻ አይኑ የታወረ ነው። አንድ ሁለተኛ፣ የትግራይ ህዝብና የአማራ ህዝብ ምንም አይነት ህብረት እንዲኖረው የማይፈልግ ነው። በነ ብልጽግና አጀንዳ ተሰጥቶት ሌላኛው አያና ነው። በተለይ እሱ ትልቁ አሳይመንት የትግራይ ህዝብና የአማራ ህዝብ ህብረት እንዳይፈጥር በትግራይና በአማራ ህዝብ መካከል ጥላቻን እያሰረጸ ኒውትራል መስሎ የብልጽግናን አጀንዳ የሚሰራ የሰሜኑን ህዝብ ደግሞ ጥፋት የሚመኝ በሰሜኑ ጥላቻ አይኑ የታወረ አንድ አጭበርባሪ ነው ቴዲ ሐዋሳ የሚባል ማለት ነው። ጀዋር ይህንን ሰው የመረጠበት ምክንያት ለሱ ስለሚመቸው ነው። የዛሬ ስንት ዓመት በዚህ በቄሮ ሙቭመንት በሚባለው ጊዜ ታስታውሳለህ ኤድመንድ? እኔ ፕሮግራም ላይ እንኳን አምጥቼ ክሊፖን አሳይቻለሁ። ጀዋር ምን ነበር እያለ የሚነግረን የነበረው? የአማራ ህዝብ በትግራይ እንደተጨቆነ፣ የአማራ ህዝብ እንደተገፋ፣ ከነጭራሹ ህወሓት ታላቋን ትግራይ የመገንባት ፍላጎቱ ከመኖሩ የተነሳ የአማራን ምድር ቆርጦ እንደሸጠበት፣ አማራ ምንም አይነት ፖለቲከኛ እንዳይወጣለት እንደሚደረግ ነበረ ቮካል ሆኖ ጀዋር የሚነግረን የነበረው። ቪዲዮ እጃችን ላይ አለ። የትግራይና የአማራ ህዝብ እንዲጣላ የትግራይና የአማራ ህዝብ ላይ ያለው ያሁን የተፋሰስ ነው ደም እንዲፋሰስ አብይ ብቻ አይደለም ኮንትሪቢዩት ያደረገው፣ ጀዋር መሐመድ በትልቁ ኮንትሪቢዩት አድርጓል። ሁለተኛ የትግራይ ህዝብ ዛሬ የፈሰሰበት በአብይ አህመድ የፈሰሰበት መዓት በሙሉ አብይ ብቻውን አይደለም ያደረገው። ያንን ጥላቻ በደንብ አድርጎ በህዝቡ ሲያሰርጸው ጀዋር መሐመድ ነው። እነ ሀጎስ እየበሉ እነ ከሌ እየተራቡ እያለ ማለት ነው። እኔ በነዛ ጊዜያቶች በትንሽ ትንሽ ስሰማ ጀዋር የሚባለውን ሰውዬ ስሰማ ኦፋራ ነበር። እኔ ፐርሰናሊ ድምፁን ሰማውን ቀጠቀጥ ነበረ። ምክንያቱም የሰሜኑን ህዝብ ሊያርድ ሊያጠፋ የተቀመጠ ሰው እንደሆነ አድርጌ ነበር ማየው። አብይ በመጣበት ጊዜ የነበረውን ጀዋር አልረሳ ነውም። የጀዋር ንግግር ህዝብን ያስከፈለውን ዋጋ እናውቃለን። የትግራይ ህዝብ ምን ዋጋ እንደከፈለ ዛሬ አይደለም አብይ መጥቶ እነ ጀዋር የዘሩትን ጥላቻ ነው አክቲቭ አክሽን ላይ ያደረገው። እነሱ በሐሳብ ደረጃ አሰረጹት በህዝቡ ላይ፣ አብይ ደግሞ በአክሽን ተገለጠ። ስለዚህ ጀዋር ትላንትና ስንት ዋጋ ያስከፈለን ሰውዬ ዛሬ መጥቶ ይህንን ቴዲ ሐዋሳን ሲጠራ ፐርፐስፉሊ ህወሓትን የሚጠላ ህወሓት የሚጠላው ለምንድን ነው? የትግራይ ህዝብ ስለሚወክል። ህወሓት የሚጠላው ለምንድን ነው? ጠንካራ ፓርቲ ስለሆነ የትግራይ ህዝብ ተመልሶ ወደ ሰርቫይቫል ስለሚመጣ፣ የትግራይ ህዝብ ተመልሶ ወደ ፓወር እንዳይመጣ
ለመከልከል ነው ህወሓት የሚጣለው። ገባ? ስለዚህ ፐርፐስፉሊ ይሄን ልጅ የመረጠበት ምክንያት ጀዋር ያቺ ውስጡ ያለችው የትግራይ ህዝብ ጥላቻ፣ የህወሓት ጥላቻ፣ የሰሜኑ ጥላቻ። ሲቀጥል እነ ጀዋር አሁን እያየኋቸው ያለሁት ኦሮ አማራን የመመለስ አካሄድ ነው እያየሁ ያለሁት። ከአሁን በፊትም ይሄ ኦሮ አማራ የሚባል ፈጥረው ነው። ቅድም እንደነገርኩት እዚህ ላይ የዛሬ ስንት ዓመት የሆነ ክሊፕ አሳይቼ ሊበሉኝ የቀረቡ የመጡ ነበሩ። ጀዋር የሚናገረውን የትግራይና የአማራን ህዝብ እንዴት አድርጎ እንዳጣላ፣ የትግራይን ህዝብ ማነው የአማራን ህዝብ የትግራይ ወይም ህወሓት እንዴት ኦፕረስ እንዳደረገ፣ ፖለቲከኛ እንዴት እንዳሳጣው፣ መሬቱን ቆርጦ እንደሸጠበት፣ ህወሓት ታላቋን ትግራይ የመገንባት ፍላጎት እንዳለው የሚነግረን የነበረው እሱ ነበር። የትግራይና የአማራን ህዝብ አጣልተው ኦሮ አማራ የሚባል ፈጥረው በክንፍ ሲበሩ ነበሩ። አሁንም ኦሮ አማራን የመፍጠር አካሄድ ነው የማየው እና ትግራይን የማግለል ትግራይን የመገንጠል። አሉላ የሚባል ሰው ምንም አይነት መሰረታዊ ሶሻል ቤዝ የሌለው የሚወክለው ህብረተሰብ የሚወክለው ፓርቲ የሚወክለው ሀሳብ የሌለው አንድ የከሰረ ሰው የትግራይን ህዝብ ግን ዲስአርም የሚያደርግ ሌሎቹ እንዲወጉት ወጊዎቹ እንዲታጠቁ የትግራይ ህዝብ ግን ራሱ ዲፌንድ እንዳያደርግ ዲስአርም የሚያደርግላቸው ስለሆነ ይፈልጉታል። አሉላ ለምን አሉላ የትግራይ ህዝብ ራሱን ዲፌንድ እንዲያደርግ ከጄኖሳይደሮች እንዲያመልጥ ቅሬታ እንዲኖረው አይደለም የሚፈልገው። ካሁን በፊትም ትግራይን ብዙ ዋጋ አስከፍሏል። አንድ አጭበርባሪ፣ አንድ ተራ ድሩዬ፣ አንድ ማህይም ወጥቶ አንድን ትልቅ ዘር አታግቡት፣ ፍቱት፣ ልጆቹን አውጥታችሁ ጣሉ እያለ ሚዲያን የሚያክል ነገር ይዘህ ኃይለኛ ጥላቻን የዘራ ሌላ አጀንዳ ያለው አንድ አጭበርባሪ ነው አሉላ። አሉላ የተመረጠበት ምክንያት ለምንድን ነው? አንደኛ በአሁን ሰዓት ያው ዳቦ ካፉ ስለተነጠቀ ህወሓት ነበር ዳቦ የሚያጎርሰው። ህወሓት የሚያጎርሰው የነበረው ዳቦ ካፉ ተነጥቋል። ስለዚህ ካፉ ስለወደቀው ዳቦ ቁጣ አለበት። ኪሱ ውስጥ የነበረው ገንዘብ ባዶ ስለቀረ ተናዷል በህወሓት። ስለዚህ ጥቅም የጎደለበት ጉርሻ የቀረበት ውሻ ስለሆነ አሉላ በህወሓት ላይ ቁጣ ስላለው የተፈለገው ለዛ ነው። የትግራይ ድምፅ ተፈልጎ አይደለም። የትግራይን ህዝብ የሚወክለው ተፈልጎ አይደለም። የትግራይን ሰርቫይቫር የሚፈልግ የትግራይን ደህንነት የሚፈልግ ሰው ተፈልጎ አይደለም። የትግራይን ሉዓላዊነት የሚፈልግ ተፈልጎ አይደለም። ትግርኛ የሚናገር ግን የትግራይን ህዝብ ኦፕረስ የሚያደርግ የትግራይን ህዝብ የሚወክለውን ህወሓትን የሚጠላ ሰው የዳያስፖራው ጌታቸው ረዳ የዳያስፖራው ጌታቸው ረዳ ነው አሉ። አረ ጌታቸው ረዳ ክብር አለው። አንድ አትስ ጌታቸው ረዳ እኮ አብይ አህመድ አክብሮ ይዞታል። ይሄ እኮ አብይም የናቀው እኮ ነው። አብይም አይፈልገውም። ስለዚህ ጀዋር እያደረገ ያለው ምንድን ነው? በህወሓት ላይ ያለው ጥላቻ፣ በትግራይ ህዝብ ላይ ያለውን ጥላቻ በተዘዋዋሪ ነው እያሳየን ያለው። አሁን ጀዋር እውነተኛ ሰው ቢሆን አንተ ጋር ለምን አይመጣም? እስኪ አንተ ጋብዘውና አንተ ጋር ይምጣ፣ እኔ ጋር እስኪ ይምጣ፣ ሌሎቹ ጋር እስኪ ይምጣ። ሁልጊዜ የሚሄደው በህወሓትና በትግራይ ህዝብ ላይ ጥላቻ ያላቸው ህወሓት የሚባል እኔ አሁን ህወሓትን እጠላለሁ የሚል የትግራይ ተወላጅ ነኝ የሚል ካለ አጭበርባሪ በለው። ምክንያቱም እኛ ህወሓትን የምንደግፈው የህወሓት አባል ሆነን አይደለም፣ ከህወሓት ጋር ታግለን አይደለም። ህወሓት ግን ለትግራይ ህዝብ ህልውና እየሰራ እንደሆነ ስለምናቅ ነው። የትግራይን ህዝብ የሚወክለው ጠንካራ ፓርቲ ስለሆነ ነው ህወሓትን የምንደግፈው። ህወሓትን እቃወማለሁ የሚል በሙሉ የትግራይ ወዳጅ ነኝ የትግራይ ተቆርቋሪ ነኝ ካለ ውሸት። አሁን እዚህ ያስገባው አንድ አጭበርባሪ ስታሊንና ማርያማዊት ይዘባርቃሉ። ትክክለኛው ሰው አሉላ ነው አለ። ሪሊ አሉላ። ምክንያቱም ብልጽግና ይታጠቅ፣ ብልጽግና ሰራዊት ይኑረው፣ ብልጽግና ድሮውን ያዝ፣ ብልጽግና በቃ ራሱን ህዝብን ለመጨፍጨፍ የሚፈልገውን ያድርግ። የትግራይ ህዝብ ግን አብይ እንዲገለው ባዶ እጁን ይጠብቀው ስለሚል ነው። አብይ ሂዶ የጀመረውን ጄኖሳይድ እንዲጨርስበት ባዶ እጁን ይጠብቅ ስለሚል ለነሱ የትግራይ ህዝብ ለመጨፍጨፍ ጥሩ መሳሪያ ስለሆናቸው አሉላ የሚወዱት እንጂ አሉላ ብልጽግናዎችም የናቁት የጠሉት ነው። አንድ ተራ አጭበርባሪ ሁካ ቤት የሚውል የሚረባ ስራ የሌለው የፖለቲካ እውቀት የሌለው ኢብን አሉላ የሚጋበዝበት ምክንያት አሁን ሆዱ ስለጎደለ ኪሱ ስለጎደለ በህወሓት ላይ ጥላቻ ስላለው ተጨማሪ ህወሓትን የሚጠላ ሰው ለማምጣት ነው እንጂ ለትግራይ ፍቅር ኑሯቸው አይደለም። ስለዚህ መለለ ነው ጀዋር ሲጀመር ይሄ ቴዲ ሐዋሳ የሚባለው የመረጠው ለትግራይ ህዝብ ስላለው ጥላቻ ነው የተመረጠው። ለትግራይ ህዝብና ለሰሜኑ ስላለው ጥላቻ። አሉላም የተመረጠው የትግራይን ህዝብ ለማስጨፍጨፍ ለማስገደል፣ የትግራይ ህዝብ ምንም አይነት የሚወክለው ፓርቲ እንዳይኖረው፣ ለገዳዮቹ ባዶ እጁን እንደ መስዋዕቱ ነው እንዲቀርብ
ጥሩ መሳሪያ ስለሆናቸው ነው አሉላም የተፈለገው። ጀዋርም ትናንትና የትግራይን ህዝብ አስጨፍጭፎታል። ትናንትና የትግራይን ህዝብ አስገድሎታል። በዘራቸው ጥላቻዎች የትግራይና የአማራን ህዝብ አጣልቷቸዋል። ዛሬም ተመልሶ የመጣው ለትግራይ ህዝብ ፍቅር ስላለው ከእስር ቤት ሲወጣ እኮ ጀዋር መሐመድ ሲናገር አልሰማንም እኮ ስለ ትግራይ ጦርነት። እነ ልደቱ እስኪደክማቸው ድረስ ሲናገሩ ዊ ኔቨር ሄርድ ጀዋር። ሪዮት ላይ እኮ ሄዶ የኤርትራ መግባት ኮንዴምን አድርግ ሲሉን የኤርትራ መግባትና ገብቶ በትግራይ ላይ የሰራውን ወንጀል እኮ ሊያወግዝ ፈቃደኛ አልሆንም። ያንን ሲቃወም አልሰማውም። ዛሬ ጀዋር የሚጠላው አብይ አህመድን ነው እንጂ የኦሮሞ ብልጽግና የያዘውን ስልጣን አይደለም። አብይ ጀዋር የሚቃወመው ጀዋር የሚቃወም አብይ የሚባል ግለሰብን የሚቃወመው። አብይ የጀመረው መንግስት ቢቀጥል ጀዋር ደስታውን አይችለውም። ስለዚህ አርፎ የማይቀመጥ ከሆነ ጀዋር እኛ እየታገልን ያለ ነው ብልጽግና ነው። ጀዋር ግን የትናንትና ያረሳንለት ብዙ ነገር ውስጣችን አለ። ትናንትና የሰማነው እህቶቻችን እንዲደፈሩ ያስደረገበት፣ ወንድሞቻችን እንዲገደሉ ያደረገበት፣ ቅርሳችን እንዲወድም ያደረገበት፣ የአማራና የትግራይ ህዝብ ዋጋ እንዲከፍል የዘራቸው ጥላቻዎች ስቲል እንደተቀመጡ ሬከርድ እንደሆኑ አሉ። ተመልሶ ዛሬ መጥቶ ደሴም ጌም የሚያረግ ከሆነ አብይና ጀዋር ለኛ ልዩነት የላቸውም። የሆነ ሰው በቅርቡ ሲነግረኝ ጀዋር ምን አለኝ አለ፣ በጌታቸውና በደብረጽዮን መካከል እኮ ለኛ ልዩነት የላቸውም ብሎ ጀዋር አለኝ ብሎ ሲነግረኝ ነበር በቅርቡ አንድ ሰው። አሁን ጀዋር ደብረጽዮንና ጌታቸው ጣሉ ይባላል አይደለ? ለኛ ግን ልዩነት የላቸውም ብሎ ጀዋር አለኝ ይል ነበር። ምንም ጥያቄ የለም። ለሱ አሉላና ስታሊን ልዩነት የላቸውም ለጀዋር። ዛሬ አሉላ የሚፈለገው ቁም ነገር ስላለው አይደለም፣ ፖለቲከኛ ስለሆነ አይደለም፣ እውቀት ስላለው አይደለም፣ ባዶ ኪስ ስለሆነና ጉርሻ ስላፉ ላይ ስለወደቀበት ለህወሓት ጥላቻ ስላለው የተፈለገው ትስዘት ሌላ ነገር አይደለም። ስለዚህ ጀዋር አርፎ የማይቀመጥ ከሆነ ወደሱ ነው የሚዞርበት። ሲጀመር ለሚታዩ 50 ሺህ ሰው ቁጭ ብሎ አያቸው 100 ሺህ ሰው it makes no difference ምንም it means nothing። ዛሬ ማተር የሚያደርገው በኢትዮጵያ ፖለቲካ ነፍጥ አንግቦ ህይወቱን ሰጥቶ እየተዋጋ ያለው ነው እንጂ ቲክቶክ ላይ ሆን ዩቱብ ላይ ሆን ዋቴቨር ላይ ጩህ you mean nothing። በኢትዮጵያ ፖለቲካ አሁን ባለው ትርጉም ያለው ለውጥ ማምጣት የሚችለው ፋኖ፣ ቲዲኤፍ፣ ኦላ ናቸው። አለቀ ደቀቀ። ጀዋር መልኩን ቀይሮ ቢመጣ ጃኬቱን ቀይሮ ቢመጣ ልቡ እስኪደፈነዳ ድረስ ቢናገር የሚያመጣው ለውጥ የለውም። ስለዚህ አሁንም እጁን የማይሰበስብ ከሆነ ወደ ጀዋር ነው የምንዞርበት፣ ወደ ጀዋር ነው የምንዞርበት። በደንብ ተደርጎ መታወቅ ያለበት ጀዋር ለትግራይ ህዝብም ሆነ ለፓርቲው ለአማራ ህዝብም ለሰሜኑ ሰው በአጠቃላይ ፍቅር የለውም። ካስፈለገ ደግሞ ለክርስቲያኑ ጨምርለታለሁ አርፎ የማይቀመጥ ከሆነ። ምክንያቱም የአብይ ሰዎች ወጥተው ብለው ነግረውናል። ጀዋር ምን አይነት ፋናቲክ የሆነ ራዲካል የሆነ የእስልምና ሙመንት ሊጀምር እንዳለ ይነግሩን ነበር። እኛ እኮ ብልጽግና ናቸው ሸታም ናቸው ብለን ነው ዝም ያልናቸው። እነዚህ ጥላቻ ስላለባቸው ነው ብለን ነው ዝም ያልናቸው። እየመጣ ግን የሚነገር ከሆነ እንግዲህ እየነገሩን ያለው ነገር ነው የሆነ በኔፍት ኦፍ ደዳውት ለነሱ መስጠት አለብን ማለት ነው። ዝም ብለን የሚናገሩትን ነገር ሁሉ ሪጀክት ማድረግ የለብንም። ስለዚህ ያንን ነው ማለት የምችለው። ላጠቃልልና ኤድመንድዬ ቴዲ ሐዋሳ የሚባለው ከሰሜኑ እጁን ያውጣ ከሰሜን ላይ እየረገፈ ስላለው ስለ ደቡብ ድምፅ ይውልለት። ምን ሲል ነበረ? አሉላ ሰላም ስለሚፈልግ ለትግራይ ወጣቶች ሰላም ይፈልጋል። ትግራይ ውስጥ ሰላም የማይፈልግ የለም። ሰላም የማይፈልግ ያለው 4 ኪሎ። አሉላ አሜሪካ ነው ያለው። ትግራይ ያለው ከማንም በላይ ጦርነትን ያውቀዋል። የጦርነትን አስከፊነት ያውቀዋል። ሰላምን የሚፈልግ ነው። ግን ችግሩ ምንድን ነው? ጦረኛ ሆኖ የሚሰበቀው ዛሬ ህወሓት ላይ ነው፣ አብይ ላይ አይደለም። በየቀኑ ግን ሲዙቱ የምንሰማው እነማንን ነው? ሽመልስ አበሳን አዳምጠው፣ ብርሃኑ ጁላን አዳምጠው፣ አብይን አዳምጠው፣ ድሮን አለን፣ ታጠቀን፣ ዘመናዊ ነን፣ ፈጀን በይሉት እነሱ ናቸው። የእነሱ አይሰማም። ፋኖ ይጥቀም አይጥቀም፣ ስለ ፋኖ ካወራ ደጋፊውን ካስገባህ፣ ኦላ ይጥቀም አይጥቀም፣ ስለ ኦላ ደጋፊውን ካስገባህ፣ ህወሓት ይጥቀም አይጥቀም፣ ደጋፊውን አስገብተህ ሀሳብ ታዳምጣለህ። ያሉላና የጀዋር ግንኙነትን ስለማላጣው አይደለም፣ አውቀዋለሁ።
ግን ላሉ ማለት ለጀዋር መልእክቱን ያስተላለፍኩት ለሱ ነው፣ ላሉላም አይደለም። ተውረፍ አይ ብሎ ትግራይን በተመለከተ አሉላን ይዞ እየገባ የፖለቲካ ድራማ ልጫወት ሲል ችግር የለውም። የሚከፋው ለአሉላ አይደለም ለጀዋር ነው። ወደኋላ ሄደን ብዙ መዝገብ እያወጣን መለጣጠፍ ማውራት እሱ ላይ ልንጀምር ነው ማለት ነው። አብይ ላይ ያደረግነውን አቴንሽን ወደሱ እንድናዞር ሊያደርገን ነው ማለት ነው። መሆን ካለበት መሆን ያለበት ትግራይን በተመለከተ የትግራይን ህዝብ በተመለከተ እና የትግራይን ፖለቲካ በተመለከተ የሚተነትኑ የሚያወሩ የሚናገሩ ሰዎች አሉ። እነሱ እንኳን እምቢ ካሉ እኛ ደግሞ እንደኔ አይነት ገለልተኛ የሆነን የህዝብ ድምፅ ደግሞ አትሊስት በቅርበት ህዝቡንም ፖለቲከኞችንም የምናውቃቸው ሰዎች አይ የነሱ እኮ ምልከታና አስተሳሰብ ይሄን ይመስላል ብሎ ለማውራትም እንችላለን። ግን እነሱን በሌሉበት ማንም እነሱን የሚያሳጣ ሰው ትናንትና በገንዘብ ምልህ ሆዱ ሲገሉበት ቢዝነሱን ሲያጣ አንዴ ህወሓት አንዴ ብልጽግና አንዴ ስምረት አንዴ ምናምን የሚገለባበት የሚከርባበት ሰው ግን ስህተት ነው። ለማንኛውም ደርምት ነው የሄድንበት። ወንድማችን ሀሳብ ካለ ቀጥል። ታንኪዩ ኤድማን። በትግራይ ህዝብና በአማራ ህዝብ መካከል ችግር አለ ብዬ አላስብም። ችግር የለውም። ምናልባት ፖለቲከኞቹ ጋር ነው ችግር ሊኖር የሚችለው። ትግራይ እስካልተገነጠለች ድረስ አንድ ኢትዮጵያዊ የትግራይን የሰሜንን ፖለቲካ የመተቸት መብቱ ነው። ዲሞክራሲ አስተሳሰብ ያለው ሰው እድሉን መስጠት ነው ያለበት። አንድ ኮንሶ ቡርጂ ደቡብ ላይ ያለ ሰው ስለ ትግራይ ፖለቲካ ስለ ህወሓት መናገር መብቱ ነው። የትግራይ ደጋፊዎች አንድ የሚያስማማ ነገር ቢኖር ምንድን ነው? የትግራይ ጦርነት በነበረ ጊዜ ላይ በአንድ ሳምባ ስተነፍሱ ነበረ። ያ በጣም ደስ ይላል። የትግራይ ዲያስፖራው በሎቢ ሚዲያውን በመያዝም ጥሩ ፕሮፓጋንዳዎችን ኤክስፖዝ ያደርግ ነበር፣ ግፎች። ያኔ ላይ አሉላ ሲናገር የነበረው ህወሓት ዳቦ እያጎረሰው ነበረ። ያኔ ለትግራይ ህዝብ ድምፅ ሲሆን ተጋሩ ስለሆነ መብቱ ነው። አሁን ላይ ደግሞ ዳቦ እያጎረሰው ነበር። ኤድመንድ ያልገባኝ አሉላ ነው ቶፒኩ ወይንስ አሉላ የፐርሰናል ጠበቃ ነው? አምናት አንደርስታንዲንግ ሂም። አሉላ ስለ ትግራይ ህዝብ መናገር መብቱ ነው። ኢምፖርታንት ይቅርታ አድርግልኝና አሉላ ኢዝ ኢሬሌቫንት። አሉላ መጀመሪያ አንድ ሰው መጀመሪያ ራሱን ማስተዳደር ያለበት ማስተዳደር የማይችል ሰው ለህዝብ አሁን ለእኔ አሉላ ኢዝ ኢሬሌቫንት። ስለዚህ ስለ አሉላ ማውራት አልፈልግም። እያጎረሰው ነበር አልከው? አዎ በደንብ እያጎረሰው ነበረ። ቲኤምኤች በሚባል ሚዲያ አቋቁመው ቀለቡን ቆርጠውለት ነበር የሚኖረው። እያጎረሱት ነበር የሚኖሩት። መልካም ኦኬ። ያኔ የነበረውና አሁን ያለውን የትግራይ ጦርነት በነበረ ጊዜ የጦርነቱ ለምሳሌ ማሽን የነበሩት እነ ጀነራል ጻድቃን፣ የፕሮፓጋንዳ የነበሩት እነ ጌታቸው ረዳ ከህወሓት ጥለው ሄደዋል። መብታቸው ነው። አሉላ ሰለሞን ህወሓትን አልደገፍም ካለ መብቱ ነው። ስለዚህ የግድ አንቺ አሁን ህወሓትንና የትግራይን ህዝብ አንድ እንትን ውስጥ ለማስገባት አትሞክሪ። ህወሓት ሳይኖር የትግራይ ህዝብ ነበረ። ባጀት እኮ የተዘጋበት ህወሓት አይደለም። የምትወደው ምንድን አልገባኝ ነገር አሉላ ላይ በዚህ ደረጃ እየተከላከልክለት ያለው ለህወሓት ስላለው ጥላቻ ነው እየደገፍከው ያለው? አሉላ ህወሓትን መደገፍ መቃወም መብቱ ነው። መቃወም መደገፍ ስለመብትና ስላለ መብት አይደለም ያወራል ያለሁት። አሉላን ፐርሰናል እየደገፍከው ያለው ለህወሓት ስላለው ጥላቻ ነው። አልደገፍኩትም። ሀሳቡ ግን ለአሉላም አሁን ቁጥጥርና የቆምክለት ይኸውልህ ለህወሓት ጥላቻ አለው ብለህ ስላሰብክ ነው። አሉላ ጥላቻ ያለው ለፓርቲው ሳይሆን ለኪሱ ነው። ኪሱ ስለጎደለ የትግራይ ወጣቱ እኮ ትግራይን ጥሎ እኮ እየሸሸን ያለው ህወሓትን ጠልቶ እየሸሸን ያለው እሱ አንተን ትነግረናለህ። ውሸት እየተሰደደ እኮ ነው የትግራይ ወጣት። ስለዚህ አሉላም ህወሓትን አሳቤ ይኸውልህ ችግሩ ምን አለ መሰለህ? አንተ ህወሓትን ስለምጠላ ነው።
የትግራይ ህዝብ እኮ ባጀት የተዘጋበት ህወሓት ብቻ እኮ አይደለም፣ የትግራይ ህዝብ ላይ ነው። እናንተ ህወሓትን የምትሉት የትግራይን ህዝብ ነው። እና ስለ አሉላ ባታወራ በጣም ደስ ይላል። ሌላው አውራ ማራገቢያ ነው። ሲሞቀው ብልጽግና ይሆናል፣ ሲበርደው እንደዛ እያለ የሚቀያየር ነው። ነጋዴ ስለሆነ ስለሌላ ሀሳብ ሂድ። አሉላ መልካም ኤዶም የለቀቀው ቪዲዮ ላይ አልተስማማው ስህተት ነው ብዬው ለዛ ነው ስቦ ያስገባል። አሉላ ለትግራይ ህዝብ ድምፅ መሆን መብቱ ነው። ጦርነት አያስፈልግም ማለቱ መብቱ ነው። አንቺ ጦርነት ያስፈልገኛል ህዝብ ይገደል እያለ ነው። ጦርነት ያስፈልገኛል ካልሽ መንገዱን ጨርቅ ያርግልሽ። ተዋጊ ከአንቺ ጋራ ጽማጽ ይሄ ፋኖ ኦላው ለምሳሌ አይሰራም። ከህወሓት ጋራ መግለጫ አውጥቷል። አንሰራም። አንዴ የማይቀርታ አንቺን እኮ አዳመጥኩኝ። ሪዮት የጠየቀውን ጠይቀህ አንተ ሪዮት የሚባለው የጠየቀውን ጠይቀህ አንተ ላሉ ላይ ጠየቀውን ጥያቄ ሪዮት የጠየቀው ጥያቄ ምንድን ነው? አንተ የምትለው ባዶ ኪሱ አሉላ ኦሎፍ ደሳደር መጥቶ የሰላም ሰባኪ ሆኗል። ትናንትና ጦርነት ባህላዊ ጨዋታችን ነው እያለ ይነግረን ነበረ። ዛሬ ደግሞ ጦርነት አያስፈልግም እያለን ነው። የእሱን የሪዮትን ጥያቄ ልውሰድልህና እሺ የትግራይ ህዝብ ጦርነት አያስፈልገኝም ብሎ ተቀመጠ ብሎ ማያቅም፣ እዋጋለሁ ብሎ ማያቅም፣ ልዋጋም ብሎ ያቅም፣ ጦርነት ፈልጋለሁ ብሎ ማያቅም። ግን እስኪ እንበል አሉላ እንደሚለው ጦርነት አያስፈልገኝም ብሎ ይቀመጥ። ከዛስ ብልጽግና መጥቶ ይግደለው ድሮን እየገዛ ዛሬ ራሱ ወደ 50 ሲኖትራክ አስጠግቷል ወደ ትግራይ ሰራዊት የታጠቀ እና በቃ ብልጽግና ከዛስ ብልጽግና መጥቶ ይግደለው ለብልጽግና ሰሬ እንዳርክ እሱ ነው እያልከን ያለው። አያስፈልግም በንግግርና በውይይት የትግራይ ችግር መፈታት አለበት ካለ ያንተ ጌታ እኮ ነው ጦርነትን የሚያውጅ ያለው። ያንተ ጌታ እኮ ነው የጦር አበጋዛው እኮ ያንተ ጌታ ነው። የአማራን ህዝብ እየጨፈጨፈ ይኸውልህ የአማራን ህዝብ እየጨፈጨፈ ከትላንት ወዲያ እኮ ነው በድሮን የአማራን ህዝብ የጨፈጨፈው። የአማራን ህዝብ እየገደለ ያለው እኮ ያንተ ጌታ ነው። የጦር መሳሪያ እየገዛ እኮ ያለው ያንተ ጌታ ነው። አገሪቱን በድህነት የመታት እኮ ያንተ ጌታ የጦር መሳሪያ እየገዛ ነው። የብልጽግናን ደግፍ ያለ I don't care who you are። ነገር ግን የትግራይ ህዝብ አይደለም የትግራይ መሪዎችም አይደለም ጦርነት የተዘጋጁ ያሉት። በነገራችን ላይ ብልጽግና መደገፍ መብት ነው። ቆይ ብልጽግና መደገፍ ነው አሉላ የምትለው እሺ፣ ያንተ ብልጽግና ተቃዋሚ ከሆንክ የአሉላ ጌታ የሆነው ብልጽግና አሉላን አሁን በገንዘብ የገዛው ብልጽግና የጦር መሳሪያ እየገዛ ነው ያለው። መረጃሽ ምንድን ነው? አሉላ ብልጽግናን ስደግፍ አላየው። መረጃሽ ምንድን ነው? መረጃሽ ምንድን ነው ያልከኝ አይደለ? ወይ ስማኛ፣ መረጃ የትግራይ ህዝብ አብይ ሊወጋው ሲመጣ ባዶ እጁን ይጠብቀው ነው መረጃዬ። ቢላዋ እየተሳለለት አንገቱን ሊስጥ ነው መረጃዬ። ድሮን በቀን 5-6 ጊዜ እያንዣበበው ምንም ራሱን አይከላከል ነው መረጃዬ። ብልጽግናም እየታጠቀ ነው፣ ህወሓትም እየታጠቀ ነው አይደል? ሁለቱም እየታጠቁ ነው። አሉላ ደግሞ ጦርነት አያስፈልግም ካለ ጦርነቱ ሳይፈነዳ መቆም አለበት ካለ ጥሩ ሀሳብ ነው። አሉላ ለብልጽግና ደገፈ ፔሮል ፈረመ ካልሽ እንትን ዶኩመንቱን አምጪ። አሉላ ማለት ስማኝ፣ አሉላ ዘበኛ አድርጌ ልቀጥረውም የማይበቃ አጉል ሰው ነው። ስለዚህ do not even bring him as if he's an important person. Please don't make him an agenda. አሉላ ባዶ ኪስ የትግራይ ህዝብ ገንዘብ አዋጥቶ የሚያስተዳድረው የነበረ የተሰጠውን ገንዘብ ድሆች ያዋጡትን ገንዘብ ያባከነ በስካርና በተለያየ ነገር የህዝብን ገንዘብ አባክኖ ባዶ እጁን የቀረ የከሰረ ሰው ነው። ስለዚህ ፕሊዝ እንደ ቁም ነገር አድርገህ አሉላን አታምጣው። ብልጽግና ልደግፍ ብል መብቴ ነው። እስካሁን ደግፍ ያላቀ ኢትዮጵያዊ ብሔርተኛ ለመሆን ምንድን ነው መስፈርቱ? ኢትዮጵያዊ መስፈርቱ ምንድን ነው? አዲስ አበባ ላይ ለምሳሌ ዘመድ ሲሞትብህ ወደ ክልል የምትሄድ ከሆነ ለቅሶ ሰርግ ሲኖር ወደ ክልል የምትሄድ ከሆነ ኦሮሞ ደግሞ እዛው ሆኖ ሰው ሲሞትበት ምን ሲልም የሚሄድበት ከሌለ ስለ ፍንፍንዴ መናገር እኮ አንዳንዱ ይሄ ስስ ብል ለዚህ ሁሉ ቀርቃሩ ውስጥ የኦሮሞ ብልጽግና እስኪ አዳማ ግቡ፣ ከአዳማ ውጡ። አንድ ጊዜ ለማንኛውም ከአንተ አይነት ዳምጠኝ ይኸውልሽ መልስ አብዲሳ ያቦር you fucking idiot. I told you you're garbage brother. ይኸውልህ አንተ you're fucking garbage. አትሳደባ at these times please መልስ ያንጅ ነው አብይ አህመድ
ይሄንም ሀይም ማለት ነው። የሽመልስ አብዲሳ የፖለቲካ ደጋፊ የሆኑ ነው። የፖለቲካ ደጋፊ መሀይም የሆኑ ይሳደባሉ። እኔ አሁን ተራዬን ጠብቄ ሰዓቴን ጠብቄ ነው እያወራ ያለሁት። በሱ ጣልቃ አልገባሁም። የሆነ ቦታ ላይ ነርቡን የምነካው ከሆነ ፖለቲካ አይችልም ማለት ነው። እኔ አሁን ለምሳሌ ነርቬን የምነካ ንግግር ብትናገር ነርቬ አይነካ። ይኸውልህ ነው ለሌላ ጊዜ ቆይ አንዴ ፕሊዝ በአንድ ደቂቃ ጨርስ። ፌደራል የኔ ተራ እኮ ነው። መልካም ቆይ እሺ መልካም። ስለዚህ እንደኔ አሁን የኦሮሞ የበላይነት አለ የሚለውን ነገር እኔ አልቀበለውም። ቅድም የደህንነት ተቋምን የውጭ ጉዳይ ሚኒስትርን ለማሳየት ተሞከርኩኝ እና አዲስ ታይምስ የሚያደርጉት 12 መረጠ። እስኪ ልጠይቅህ፣ የትግራይ የበላይነት እንዴት ነው? ቆይ አንዴ በፊት 5 ግንባር ነበር 12 አደረገ። አዲስ ታይምስ ትቆራረጣለህ ያለው አዲስ ታይምስ ኢንተርኔት ጥሩ አይደለም። አስረዳኝ። አዲስ ታይምስ ኢንተርኔት ጥሩ አይደለም፣ ይቆራረጣል። ህዋቶች 60 ጄኔራል ከ60ው ጄኔራል 58ቱ የትግራይ ጄኔራል ነበረ። ፌዴራሊስት አንዴ ታደርገኛለህ? ቅድም 5 ነበሩ አሁን 12 ደርሰዋል ስትለኝ አሁን ደግሞ ምን እያልክ ነው? አደንፋራ ይሁን ደመቀ ይሁን ምን ሁሉም የማይረቡ ናቸው አልክ። እያልን ያለነው እኮ እነሱን የፈለጋቸው ለማጨብጨብ ነው። ስራውን ኃላፊነቱን ስልጣኑን ለመስጠት አይደለም። እነሱ ሁሉ የፖለቲካ ቁማር ነው። አሁን አንተ ልንገርህ ልጠይቅህ፣ ኦፌኮ ነህ አይደል? ፌዴራሊስት እያዳመጥኩ ነው። አንድ ላይ መልስላል። ኖ አይ ኦፌኮ ነህ ወይ? ኖ መልስልኝ። እንደዚህ ሰው ኢትዮጵያ ፖለቲካ መቀየር አለበት ብሎ የሚያምን ከሆነ የሆነ ፓርቲ ውስጥ ራሱን አስገብቶ ያ ፓርቲ ከሌሎች ጋር አላይንስ ፈጥሮ የኢትዮጵያን ፖለቲካ በምርጫም አሸንፎ ኢትዮጵያን ፖለቲካ መቀየር ይችላሉ የሚል ከሆነ የሆነ ቦታ ላይ ፓርቲ ውስጥ ራሱን ማስገባት አለበት ብዬ አምናለሁ። ይኸውልህ ለምን ነው ጥያቄ ቀላል ነው። አንተ ማብራሪያው ላይ ሄድኩ። ኦፌኮ ነህ ወይ? ጎራደቦሽ የጠየቀው ኦፌኮ ብልጽግና ኦፌኮ ባይኖር ምንድነው? ኦፌኮ ባይኖር ማንን ትሆናለህ? እኔ በኢትዮጵያዊነት የተደራጁ ፓርቲ ካሉ እደግፋለሁ። ኢዜማ ለምሳሌ 18 ስራ አስፈጻሚ ያለ ሁሉም የአንድ ብሔር ነው ከፕሮፌሰር ብርሃኑ በስተቀር። ኢትዮጵያዊ ብሔር ትደግፈዋለህ? የትጥቅ ትግልን አልደግፍም። ኦላ ለኦሮሞ ህዝብ በትጥቅ ትግል መፍትሄ ነው ካለ መብቱ ነው። እኔ ትጥቅ ትግልን አልደግፍም። እኔ እኮ የጠየኩ ኦላን ትደግፈዋለህ ወይ? የትጥቅ ትግልን አልደግፍም። ኦላ ለኦሮሞ ህዝብ የትጥቅ ትግል መፍትሄ ነው ካለ መብቱ ነው። ኦላን ትደግፈዋለህ አትደግፈውም? ምን ያልኩህ? የትጥቅ ትግልን አልደግፍም። እኔ የትጥቅ ትግል እኮ አላልኩም። ኦላ የያዘውን አላማ ትደግፋለህ አትደግፍም? ኦላ የሚያደርገው የትጥቅ ትግል ነው። አረ በትጥቅ አላማውን ትግሉን አይደለም። ትግሉ በምንድን ነው የሚያደርገው? የኦላን የፖለቲካ አላማ ትደግፋለህ? ለኦሮሞ ህዝብ እታገላለሁ እስካለ ድረስ መብቱ ነው። የትጥቅ ትግልን ግን አልደግፍም። ከፊል ደመና ነው ማለት ነው። ድንጋይ ጋር እኮ ነው እያወያየን ያለው። ለምሳሌ ከአንተ የተሻለ እንዳንተ ጥቁር ድንጋይ የለም። ለምሳሌ ኤዶም 5ቱን ታዳጊ ክልል 12 ክልል አደረገ። አሁን እናንተ ህወሓቶች ባሪያ ነበር ያደረጋችኋቸው። አሁን ሙሉ ክልል ሲሆኑ አጃቢ ሆኖ አልሆኑ አይደለም የኔ ጥያቄ። በብልጽግና ስራ አስፈጻሚ ውስጥ ገብተዋል። እኔ እኮ ኤር ነው ስለገቡ የፖለቲካ ዓላማው አጃቢ መሆን አለመሆን አይደለም ስትጠይቅ